እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በተለይ ላይክ ሼር አድርጉ ውዶችዬ። ዳኒ ያለበት ሁኔታ ታውቋል እየተባለ ነው፣ ግን ፎቶዎቹ አቀነባብረው እዚህ ሚዲያ ላይ እያወጡ ነው። ለማንኛውም ዳኒና አብርሽ ያለበት ሁኔታ ታውቋል እየተባለ ነው። ለማንኛውም ማታ አዲስ ቪዲዮ ጠብቁ እየተባለ ነው። እኛም ደግሞ በጉጉት እንጠብቃለን። ወይኔ በጣም ነው ደስ ያለኝ። ሀቂቃ ዳኒ ታሪክ ሰራ። እውነት ነው ዳኒ ታሪክ ሰራ። እንግዲህ ሩታ እንደተሸወደች ተደርሶበታል። እልሙህም ሩታ ጋር በጣም እየፈለገችው እንደሆነ አብርሽ የት ወጣ የት ገባ ብላ እየፈለገችው እንደሆነ እና ዳኒና ሄርሜላ እና ደግሞ ቢኒ አብረው ሆነው በቃ ምን እንደሚያደርጉ አላቅም። እና ወርቁም እንዳወጣው ወርቅ የአንገት ወርቅ ነው። በነገራችን ላይ የአንገት ሀብሉ ወርቅ ነው እየተባለ ያለው ያው ቲክቶክ ላይ ነው የሰማሁት። በነገራችን ላይ እርግጠኛ አልሆንኩበትም ሀብሉ ወለቀ አልወለቀ። እልሙም ዳኒ ግን ያለበት ቦታ ሊታወቅ ሩታ ማለት ነው ሩታ ልታውቅ ትችላለች ብለው በተደጋጋሚ እየተወራ ነው። ለማንኛውም አብሽሩ፣ አብርሽ ያለበት ሁኔታ እናቃለን። ማታ ጠብቁ። ያው 2 ሰዓት ተኩል እስከ 3 ሰዓት ባለው ቪዲዮ በሶስት ቤት ይለቀቃል እየተባለ ነው። በዛ 3 ቤት ማለት አንድ ዳኒ ቤት ነው፣ አንድ ደግሞ ሄርሜላ ናት፣ አንድ ደግሞ አብርሽ ነው። ያው በሶስት አንዱ ቤት መለቀቁ አይቀርም ቪዲዮ። እኛ ደግሞ በጉጉት ነው የምንጠብቀው ያን ቪዲዮ ማለት ነው። ያው እውነት አብርሽ ሀብሉ አወለቀው ወይ ወደ ትክክለኛው ራሱ ተመለሰ ወይ የሚለው ነገር በጉጉት እየጠበቅን ነው ያለው። አብዛኛውም እህቶች እንደዛ ነው እየጠበቁ ያሉት፣ እኛም ደግሞ እንጠብቃለን። እና ሄርሜላ በጣም ደስ እንዳላት ሄርሜላ በጣም በብዙ ቦታ በቲክቶክ ነው በኢንስታግራም እና በዩቲዩብ ሆነ እየተሞገሰች እንደሆነ እና አብርሃም እኔ ማፍቀር አልተውም የሚለው ቪዲዮ እየተዛዞሮ ይገኛል። እንግዲህ እኛ ምን እንጠብቃለን ውዶችዬ። እንግዲህ ያው የሄርሜላ ፍቅር ትንሽ አይደለም ትልቅ ነው። የሆነ ዲኒዝ የምትባል ፊልም ማለት ነው እና አቢል የሚባል ፊልም ማለት ነው። የሆነ ትንሽ ልጅ አፍቅራ ምን አለች መሰላችሁ? አባትየው የፍቅር ጥያቄ ያቀረበልኝ አሁን ልትጋቡ ነው ወይ ስለ አይ አሁን አትጋቡም ገና ህፃን እኮ ናቸው፣ ፍቅራችን እኮ ትልቅ ነው አለችው። እና እንደ ሄርሜላ ያለ ፍቅር በነገራችን ላይ ያው አብርሃም ያለበት ሁኔታ ነው እንጂ ሄርሜላን እንደሚወዳት እንደሚያፈቅራት በተደጋጋሚ ቤት ተጠይቆ አፈቅራታለሁ፣ ወዳታለሁ፣ ህይወቴ ከሷ ጋር ነው መምራት የምፈልገው ብሎ አሳውቋል። አንደኛ። ሁለተኛ ነገር ደግሞ በጸጊ ቤት፣ በዳኒ ቤት፣ በሩታ ቤት፣ በራሱ ቤት ግን በብዙ ቦታ ተጠይቆ ሄርሜላን እንደመረጠ ነው። ኦቨር በቃ ኦልሬዲ በሩታ ቤት ራሱ ጠይቀው እሷ መርጧል። በራሱ ቤት ደግሞ በራሱ ቻናል እሷ መርጧል። ለማንኛውም ይሄ ትዳር የሩታና የአብርሃም ትዳር በዚሁ ያበቃለታል እና ዳኒ ታሪክ ሰራ ትሉታላችሁ።